ውድ ቤተሰቦች በስተመጨረሻም እኛ አሸንፈናል ማለት ነው። የውሽሚት ፍየሎች እንግዲህ አብርሽ ላይ ተነስተውበታል፣ እየዘቀዘቁት ነው ማለት ነው። በዚሁ አጋጣሚ ምን ልንገርሽ መሰለሽ፣ በተለይ አንቺ ሴትዮዋ ማለት ነው እዚህ ጋር ሄርሜላና አብርሽ ባይኖሩ ኖሮ ማለት ነው ሄርሜላን ነበረ ዘቅዝቂ ማመጣልሽ ማለት ነው። አንቺ የዘቀዘቅሽው እኔ ከአንድ ሁለቴ ውሽሚትሽን ዘቅዝቂ አብርሽና ሩታን ዳኒን ከፍ አድርጌ ያመጣዋቸው ማለት ነው። እንከባበር ማለት ነው። አለበለዚያ ደግሞ እናንተም ሄዱበት እኛም እንሄድበታለን ማለት ነው። ውሽሚት መቼም ቢሆን ሰው አይወዳትም፣ ማንም ሊቀበላትም አይችልም። የመጣችበት ድባብ መጥፎና ቆሻሻ ስለሆነ ማለት ነው። የኛ ድግስ ታየሽ፣ የቡታጀራ ወጣት በፍቅር እንዴት እንደሚወዳት እንደነበረ ብሩኬ ራሱ እንዴት ነው ሲያቅፋት እቅፍ አድርጎ የሳማት ማለት ነው። ንግስትና የነገሰች ሴት ናት። ገባሽ? እቺ ውሽሚት ለማሳደግ ነው አብርሽና ሩታ ክብራቸውን ዝቅ የሚያደርጉት። አብርሽና ሩታ ደግሞ በእንደዚህ ነገር አይታሙም። በሰው መልካምነት ሰውን ማበረታታት፣ ሰውን ማሰራት ማለት ነው። እና በዚሁ አጋጣሚ አይደለም አብርሽን ልዘቀዝቂ አመስግኚው ማለት ነው። ሄርሜላ ደግሞ ማን ያውቃት ነበር? ኬት እናውቃታለን? አብርሽና ሩታ ባያመጧት ማለት ነው። በአብርሽና በሩታ ነው ያወቋቻት ማለት ነው። ሄርሜላን ብቻ ዘግዝቂ ይጂበት ማለት ነው። እኛም እንዴት እንደሆነ መዘግዘግ እናሳይሻለን። በርቺ፣ በደንብ አድርገሽ ዘግዝቂ አብርሽን ማለት ነው። አንቺ አንድ ስትዘቀዝቂ እኛ 5 6 እያደረግን እንሞላልሻለን ማለት ነው። ገባሽ? እኛ አብርሽን ስለምንወደው ስለምናከብረውና ከድሮ መልካም ነገር ስለሚሰራ እቺ ዝሙተኛ ሴታችሁ መታ ማለት ነው መተት አርጋበት የሆነ ነገር አርጋበት አለቅም ብለዋል ከሱ ጋር ማለት ነው። ለጤናው አይደለም። ከዛ ካሰረችለት ሰዓት የሆነ ነገር አስራበት ነው እንጂ አብርሽ ሩታ በፍቅር የምንወዳቸው ከስር መሰረታችን የምናደንቃቸው በሩታና በአብርሽ ብዙ ነገር የተባለን እኛ ኦዲየንሶች ነው፣ እናንተ አይደላችሁ። ሂዱበት። አሁን እቺ አንድ ብቻ ናት። ቀጥሉ። የት ነበራችሁ እስከዛሬ? ይሄን ሁሉ እኛ ስንናገር ታይቅርብሽ፣ ባሊና ሚስቶች ናቸው፣ በመሀላቸው ውጪ አይደለም። እኛ ዴቭ ስንት ጊዜ ተናግሯታል። ራቂ፣ መጥፎ ነገር ነው የምትሰሪው፣ ሴት ልጅ ነሽ ስትባል ጭራሽ አልፎ ተርፎ ተንበርክካ ጉልበቱ ይዛ ነው የፍቅር ጥያቄ ካልተቀበልከኝ ያለችው። ሚስቱ እዚህ ጋር ቆማ፣ ውሽሚትን እዚህ ጋር ቆማ ያንን እንኳን አይሆንም ብላ ስትከራከር ሚስቱ እናንተ በገንዘብ ገዛችሁት። እኔ እንጃ። እና አብርሽ ምን ያርጋችሁ አሁን? የእናንተ ገንዘብ እኮ ወዳችሁ ፈቅዳችሁ እኮ ነው የሰጣችሁት። ማንም ቢሰጠው ይበላል። ማንም እንካ ብሎ ቢሰጠው አይደለም አብርሽ የፈለግኩት እኔ ራሱ በላለሁ ማለት ነው። ግን እንከባበር። በሄርሜላ ሰበብ አድርጋችሁ አብርሽን ብትዘቀዝቁ ወይም ነጌ ከነጌ ወዳ እቺ ውሽሚት ኮንትራቷ ጨርሳ ስትሄድ አብርሽና ሩታ በፍቅር ሲመጡ አብርሽና ሩታ ዘቀዝቃለሁ ብትሉ ውሽሚትን ሰማይ ቤት ነው የምንሰቅላት። ገባችሁ አይደል? አንድ መዘቅዘቅ አይደለም፣ እናሳያችኋለን። ግን መከበር በከንፈር እንከባበር። ተከበሩ። ኮንትራቷ ትንሽ ቀርቷታል፣ ትሙላ። ወይ ዝም ብላችሁ ኮንትራቷ እንደሚሞላ እያወቃችሁ አሁን ታሽቃብጣላችሁ። ማሽቃበጥ አልነበረም። በመጀመሪያ መጥፎ ነገር ስትሰራ ከአብርሽ እንደዚህ ስትሆን አብርሽ ነው እንደሚስማት። እስቲ ቪዲዮ ተመልከቱ ሁል ጊዜ ማለት ነው። እሷ ናት የምትስማው፣ እሷ ናት የምትለጣጥፍበት። ሴት ልጅ አይደለችም እንዴ? አብርሽ እኮ ወንድ ልጅ እኮ ነው። እንደፈለገ እኮ መሆን ይችላል እኮ። በወንድ ልጅ እኮ ክብር እኮ አይቀነስም። የእሷ ክብር እኮ ነው የሚቀነሰው። አሁን ሰሞኑ ተዋርዳ ነው የወጣችሁ ማለት ነው። ያንን ነገር ገባችሁ አይደል? ታዲያ አብርሽ እውነት ለሄርሜላ የሚያሽቃብጥ ነበር የመሰላችሁ? ውይ ጅላጅሎች፣ ጅላንፎዎች ማለት ነው። እኛ እኮ ቪዲዮ እንስራ እንጂ አብርሽ ወደ ራሱ እንዲመለስ እንናገረው ነው እንጂ አብርሽም ሩታ አንድ ናቸው። ለአብርሽ ተሰጠው ማለት ለሩታ ተሰጣት ነው። ለሩታ ተሰጣት ማለት ለአብርሽ ተሰጠው ነው። ሲቀጥል ሄርሜላ ግሪሴል የምትሉት ማለት ነው። ግሪሴል አባታችሁ ይጥፋና በስነ ስርዓት ግሬስ የሚባለውን በትክክል አድርጋችሁ ጻፉት ማለት ነው። ግሬስ የኛ ነው እንጂ የእናንተ አይደለም።
ውሽሚት ግሬስ የሆነ ነገር እያላችሁ ስም አውጡላት ማለት ነው። ከኛ ጋር መቼም አትፎካከሩ። አካውንትሽን አትፈልጊው፣ ማትፈልጊው ከሆነ ይጂበት፣ ቀጥይበት መዘግዘቁን ማለት ነው። አናትሽ ነው የምንዘቀዝቅሽ ማለት ነው። በተለይ ሩታንማ ችግር የለውም እሺ፣ ለምዳለች ስዘቀዝቋትም ይሄው አመት ሞላችሁ። ግን አሁን ከሚስትህ ጋር ታርቀሃል። ልጅህን በሰላም ልታሳድግ ነው ወይ? ከሄርሜላ ሄርሜላን ለምን አላገባሃትም ብላችሁ አብርሽን ብዘቀዝቁ፣ እውነቴ ነው የምላችሁ የሩታ ደጋፊዎች ብቻ በቂ ናቸው። የአብርሽማ ተዋቸው። እነሱም ከእናንተ ጋር እያሽቃበጡ ነው። ሚስትህን ፍታ፣ ትዳርህን በትን እና መንዘላዘል ነው የሚያምርብህ፣ ዝሙት ማስተላለፍ ነው የሚያምርብህ እያሉት ነው። በስንት አንዳቸው ናቸው። ግን አንዳንዶቻችሁ አሉ የአብርሽ ደጋፊዎች በጣም ጥሩ ልጆች አሉ። ምንም ብትሆን ከሩታ እንዲለያይ አንፈልግም እያሉ አብርሽን ብቻ ይዘው የሚጓዙ አሉ። በዝሙትን ውስጥ የማይከቱት ማለት ነው። ግን አንዳንዶቹ አሉ የሰገጡ ማለት ነው። ሄርሜላን ካላገባህ የሚሉት ልክ እንደ ሄርሜላ ፍየሎች ማለት ነው። እኔ ሁሌም እንደምለው መቼም አያገባትም፣ መቼም አያፈቅራትም። ይሄንን እንደምንናገር ሁሉም ታዳምጡናላችሁ እኮ። ግን አሁን በጌሙ ሰበብ ማለት ነው ሩታ ስላሸነፈች ይሆን አላቅም። በዛ ደግሞ ለምን ጠመዳችሁ? ትላንትና አብረው እየተሳሳሙ እየተላላጡ አልመጡም እንዴ? አብረው አይደል የቤት ንጉስ ነህ የቤት ክብር ነህ ብሎ ዳቦ ሲቆርስ አላያችሁም እንዴ? ቪዲዮ አታዩም እንዴ? እና ምን በተመለከተ ነው አንቺ ሄርሜላን ከፍ አድርገሽ አብርሽን ምዘቀዝቂው ማለት ነው? አናትሽ ይዘቅዘቅና ማለት ነው። ከዘቀዘቅሽ አብርሽንም ሄርሜላንም ዘቅዝቂ። ምክንያቱም ሁለቱ ነበረ ጥፋት ቦታ የተቀመጡት። አይንካሽ ደግሞ ሄርሜላን ከፍ አድርገሽ አብርሽን ምዘቀዝቂ ከሆነ የሚከተልሽ ነው ይከተልሻል። ገባሽ አይደል? ዝምታ ወርቅ ነው ማለት ነው። እኛ ዝም ነው ያለው፣ ምንም ነገር መናገር አልችልም። ሩታ ራሱ ስትዘቀዝቂ ጸጥ ብለን እያየንሽ ነው። አንቺ ዘቀዘቀሻት አልዘቀዘቅሻት የሚፈጠርም የሚወርድም ነገር የለም። ግን ሰላም እያሉ ምንም ነገር ሳያስቀይማት ምንም ነገር ሳያረጋት ገና ለገና በቃ ከሩታ ጋር ሊታረቁ ነው፣ ከሩታ ጋር ሰላም ሊፈጥሩ ነው። በቃ ኮንትራቷ መድረሷ ስታቁ ማለት ነው አብርሽን መዘቅዘቅ። ምን ያርጋችሁ? አብርሽ ለምንድን ነው የምዘቀዝቁት እንዴ? የነገዳችሁበት የፈመሳችሁበት ይኸው አፈመሳት እኮ ትልቅ ደረጃ ደርሳለች ከእንግዲህ ማለት ነው። እሱን ማመስገን ሲገባችሁ ገና ዞራችሁ በአሁን ጊዜ እውነት ለመናገር ማለት ነው ያበላን ሰው እጅ መንከስ የዚህን ጊዜ ዘመን መጥቷል ማለት ነው። እኔ አልፈርድባችሁ ማለት ነው። ምንም ነገር ብታደርጉ ግን ስነ ስርዓት ይኖራችሁ። ስነ ስርዓት የሚባል ነገር ተማሩ። ሩታዬን መሆን መቼም አትችሉም፣ ውሽሚት ማለት ነው። መቼም አይደለም ሩታን በሩታ ቦታ ተተክታ ከአብርሽ ጋር ልትሰራና ሚዲያ ላይ መታ ልንወዳት ልንቀበላት ከቆሻሻ ጫማችን አንቆጥራትም። አሁንም የምንታገለው አብርሽን ስለምንወደው ነው እንጂ እንደ ማንኛውም እንደ ሌላ ሰው ዩቲዩበር ቢሆን የአብርሽ እንኳን ፎቶን አምጥተን እዚህ ጋር ከሩታ ጋር እንለጥፍም። ግን የምንወዳቸው የምናከብራቸው ከነሱ ጋር ብዙ ነገር የተማርን አሁን እቺ በተለይም ደግሞ እቺ የእናንተ ዘቀጤ ውሽሚት ከመጣች በኋላ ነው ሚዲያ ሁሉ የተበላላቸው። ከዛ በፊት እንደዚህ ልክ እንደ ውሽሚት የሚሰራ የለም። አብርሽ ከብዙ ሴቶች ጋር መጥቷል። የወረደ ስራና አንድ ሴት ተንበርክካ ባለትዳር ሆኖ እንኳን አይደል ልጅ ወልዶ አይደል ሲንግል እያለ እንኳን አንድ ሴት ባመጣቸው ሴት ተንበርክኮ ሩታን ትተህ እኔን አግባኝ፣ ሚስትህ ትተህ እኔን ካላፈቀርክ እኔን ካላገባኸኝ ያለችው ሴት አንድ ሴት የለችም። እሷ ግን ባለጌ ናት፣ ዘገጤ ናት፣ ከባለጌም ባለጌ ናት እቺ ማለት ነው። እንደውም መዘግዘቅ የነበረው እሷን ነው እንጂ አብርሽን አልነበረም። የሚከተላችሁ ይከተላችኋል። ቀጥሉበትና